በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ እጽፍልሃለሁ። የእግዚአብሔር ማደሪያ ቤት ይላታል ቤተክርስቲያን። እንዴት ደስ ይላል! የእግዚአብሔር ማደሪያ ቤት። አንዳንድ ሰዎች ቤተክርስቲያን የሚባል የለም ይላሉ እና ይህን እንዴት አድርገው ሊፈቱት? የእግዚአብሔር ማደሪያ ቤት የት ነው? የእግዚአብሔር ማደሪያ ቤት ነው ያለው ሰው አላለ። የእግዚአብሔር ማደሪያ ቤት አለ በዚህ ምድር ላይ ማለት ነው። የእግዚአብሔር ማደሪያ ቤት ዝም ብሎ አይኖርም። እንዴት መኖር እንዳለብን እጽፍልሃለሁ። ይገርም። የመብራት ሕግ ያወጡልናል፣ የሽንት ቤት ሕግ ያወጡልናል፣ የበር ሕግ ያወጡልናል። ሌሊት ቤተክርስቲያን ለመሄድ አይ በር የሚከፈተው 1 ሰዓት ነው ከተባለ ትተኛለህ። እነሱ እንኳን ሕግ ያወጣሉ። እነዚህ ሕግ ያወጡ ሰዎች ግን ቤተክርስቲያን ሲመጡ ሕግ አይጠብቁም። የሚያሳዝነው እሱ እንደፈለጉ ይገባሉ፣ እንደፈለጉ ይወጣሉ፣ እንደፈለጉ ይናገራሉ። መስሪያ ቤት ሕግ አለው፣ ትምህርት ቤት ሕግ አለው። ቤታችን የራሳችን ቤት እንኳን ሕግ አለ። እኔ የራሴ ቤት ውስጥ ማለት እንዴት ቤተክርስቲያን ሕግ አይኖራል? እንጂ በጭራሽ ሰው መጥቶ ቢሳለም ሰው መጥቶ ቢያስቀድስ ከየት ነው የመጣው ይባላል። አሁን እኮ እንደሱ ሊባል ነው ማለት ነው። የኛ ቤተክርስቲያን ብለው ሰዎች አይደለም። ስለዚህ ሄዳችሁ ስታስቀድሱ ከየት ነው የመጣው ሊሉ ነው ማለት። አንተ ከኢትዮጵያ ነው ጥፋ ከዚህ ሊሉ ነው ማለት። አንተ እንትን የምትናገረው ጥፋ ከዚህ። የት አለች አንዲት ቤተክርስቲያን? የት ልትሆን ነው? ከዚህ ህብረት እግዚአብሔር እንዳያስወጣን በእውነት መለመን አለ። በቋንቋ በዘር በአጥንት በጉልምት የተለያዩ ምክንያቶች በፍጹም ዘር ከሃይማኖት አይበልጥም። ለምን ጥንቅር አይልም? በጭራሽ ከቤተክርስቲያን የሚበልጥ ነገር የለም። አባቴ የፈለገውን ነገር ሊያደርግ ይችላል። በፍጹም ከቤተክርስቲያን መለየት የለም። የሰፈሬ ሰው ስለሆነ የአገሬ ሰው ስለሆነ የለም። የራሱ ጉዳይ ነው። ቤተክርስቲያንን የሚከፍል ራሱ ይከፈላታል። ራሱ ዋጋውን ነው የሚከፍለው። በዚህ ምድር ላይ በጭራሽ አትከፈልም። አንዲት ናት ቤተክርስቲያን። የረባቡር ነኝ የሚለው ደግሞ አዋቂ ነኝ ተፈላሳፊ ነኝ የሚለው መሀይም ብለው ደግሞ መደብ ለይቷል። መደብ አለ። አንተ መሀይም ነህ፣ እነዚህ ደግሞ ምሁር አላቸው። መሀይሙ ቢጠመቅ ምሁሩ ቢጠመቅ በክርስትና አንድ ናቸው። ለዚህ የተለየ ወንበር አታስቀምጥለት ቤተክርስቲያን። ለምሁሩ ለመሀይሙ ደግሞ ዝቅ አታደርገው። ለሁለቱም እኩል ልጅነትን ትሰጣቸዋለች። የእግዚአብሔር ልጆች ናቸው። ከዚህ በላይ እንዲህ አይነት ስብከት የሚሰበክበት እንዲህ አይነት ነፍስ የምትረካበት ቦታ የትም የለም። ወደ ቤተክርስቲያን የምንወጣው ለዚህ ነው። እግዚአብሔር በእውነት በሰማነው ቃል ነፍሳችንን ያሳርፍልን። 8ኛውና የመጨረሻው ቤተክርስቲያን በደሙ የተመሰረተች ናት። በክርስቶስ ደም እግዚአብሔር ባወቀ ቤተክርስቲያን ስትሰራ ደሙ በነጠበበት ቦታ ነው የምትሰራው። በመልአኩ በቅዱስ ዑራኤል አማካይነት ሲሰቀል ክርስቶስ ደሙን በጽዋ አድርጎ መልአኩ በዓለም ላይ በትሮ። ስለዚህ ያቺ ደም በነጠበችበት ቦታ ላይ ቤተክርስቲያን ትሰራለች። ለዚህ ነው ሰው ከነደሙ መግባት የለበትም የምትለው። ሴቶች በደም ወራት መግባት የለባቸው። ወንዶች ቢነስራቸው እንቅፋት ቢመታቸው ጣታቸው ቢቆረጥ መግባት የለባቸው። የፈጣሪ ደም በነጠበበት ቦታ የፍጡር ደም መንጠብ ስለሌለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አእይንተ እግዚአብሔር ካህናት፣ ሊቃውንት ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔር ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ ባለን ደቂቃ የምንነጋገረው ስለ ቤተ ክርስቲያን ይሆናል እና ርዕሳችንን በእንተ ቤተ ክርስቲያን ወይም ስለ ቤተ ክርስቲያን ልንለው እንችላለን ማለት ነው። ያለነው በቤተ ክርስቲያን ነው። እኛም ክርስቲያኖች ነን።
የምናገለግለው ቤተክርስቲያንን ነው። እናታችን ብለን የምንማጸናትም ቤተክርስቲያንን ነው። ብዙ ጊዜም ያው ከቤተክርስቲያን ጋር በተገናኘ ነው ፈተናው ሲመጣ ከበድ የሚለውና የሚያሳዝነን ከኛ ባሻገር ቤተክርስቲያን ላይ የሚደርሰው ነገር እጅግ በጣም ያስቆጨናል፣ ያሳዝነናል እና በቤተክርስቲያን ስንቆይ በቤተክርስቲያን ውስጥ ስንገኝ ወደ ቤተክርስቲያን ስንመጣ የምናደርጋቸው ብዙ ነገሮች አሉ ከሥርዓተ ቤተክርስቲያን አንፃር ማለት ነው። እንግዲህ ነገረ ቤተክርስቲያን በጣም ሰፊ ነው። ራሷ ቤተክርስቲያንን ማንሳት እንደገና ቤተክርስቲያንን ደጅ የሚጠኑ የሚማጸኑ ክርስቲያኖችን ማንሳት በራሷ በቤተክርስቲያን ውስጥ የሚከናወነውን ሥርዓተ አምልኮ ማንሳት ቤተክርስቲያን በዚህ ምድር ላይ ያላት ድርሻ ምን እንደሆነ ለምን ወደዚህ ምድር እንደመጣች ማንሳት ራሱ ሰፊ ክፍለ ጊዜ የሚጠይቅ ነው። ተከፋፍሎ ማለት ነው። ስለ ቤተክርስቲያን ብዙ ጉዳዮችን ማንሳት ይቻላል። እኔ ግን አሁን የመረጥኩት ቤተክርስቲያን ስንመጣ ልባችን ሙሉ እንዲሆንና ያለንበትንም እንድናውቅ ቤተክርስቲያን ራሷ ማናት የሚለውን ባጭሩ ለዚህ ጉባኤ በሚመጥን መልኩ ለማሳየት እሞክራለሁ። ፈጣሪያችን በቸርነቱ ጥበቡን ምስጢሩን እንዲገልጥልን መልካም ፈቃድ ይሁንልን። የምንነጋገረው ስለምንድን ነው አልኳችሁ? ስለ ቤተክርስቲያን ነው። በመጽሐፍ ቅዱስ ቤተክርስቲያን ወይም ቤተ መቅደስ የሚለውን ንባብ ሶስት አካላትን ያነሳል። የመጀመሪያው ቤተ መቅደስ የአንድ ክርስቲያን ሰውነት መቅደስ ይባላል ወይም ቤተ መቅደስ ተብሎ ይጠራል። ምክንያቶች አሉት። ያው መንፈስ ቅዱስን ገንዘብ ስላደረግን የክርስቶስ ቅዱስ ሥጋን ክቡር ደም ስለተቀበልን በደሙ ስለተዋጀን እኛን መቅደስ አድርጎ ስለሚያድር እግዚአብሔር በጸጋ ማለት ነው። ስለዚህ የአንድ ክርስቲያን ሰውነት ከሌሎቹ ሰዎች የተለየ የተቀደሰ እና መቅደስ ቤተ መቅደስ ተብሎ ይጠራል። ሁለተኛው የክርስቲያኖች ህብረት ስብስብን አንድነት ማህበር ቤተ መቅደስ ተብሎ ይጠራል። ሶስተኛ ህንፃዋ ህንፃ ቤተክርስቲያን ወይም ቤተ መቅደስ ተብላ ትጠራለች። በመጽሐፍ ሁለትም ሆናችሁ ሶስት በስሜ ከተሰበሰባችሁ ወይም ከተገኛችሁ እኔ በመካከላችሁ እገኛለሁ ያለው አንዱ የአዲስ ኪዳን መተርጉማን ሲያስቀምጡት አንድ ክርስቲያን ህብረቱና ህንፃዋ ሶስታችንም እዚህ አለን፣ ሶስቱም ቤተ መቅደስ እዚህ አለ። ስለዚህ በመካከላችን ማን አለ ማለት ነው? እግዚአብሔር አለ። ይሄን በደንብ ማመን መቻል አለብን ማለት ነው። ስለዚህ ከህብረቱ መለየት አያስፈልግም። ከዚህ ህብረት መውጣት ከዚህ ህብረት ማፈንገጥ አይቻልም። በግል መጸለይ እየተቻለ እንደዚህ በማህበር መተን የምንጸልየው ለዚህ ነው። ሁለቱም ሆናችሁ ሶስት ብሎ ስለተናገረ ማለት ነው። እንደመነሻ የምናደርገው እኛ በየዕለቱ የምንገኝባት ቦታ ናት ቤተክርስቲያን። በየጊዜው በየሰዓቱ በየሰከንዱ በየደቂቃው ሁልጊዜም ባለን ሰዓት መተን ደጅ የምንጠናበት የምንወድቅበት የምንነሳበት የምንሳለማት ሰላም ለኪ የምንላት ቤት ናት ቤተክርስቲያን። እንደውም በፍትሐ ነገሥቱ በተለይ በእነዚህ በሰባቱ የጸሎት ጊዜያቶች አንድ ክርስቲያን የጸሎት ጊዜያቶች አሉት። በተለይ ደግሞ የማይታጎሉ ጠዋትና ማታ ከቻለ ወደ ቤተክርስቲያን መጥቶ መጸለይ ያለበት ይላል። ከቻለ ጠዋትና ማታ ካልቻለ ጠዋት፣ አሁንም ካልቻለ ማታ ጠዋት ወይ ማታ፣ ምንም ካልቻለ ደግሞ በሰንበት ከቤተክርስቲያን መቅረት የለበትም። እንዲህ አይነት ክርስቲያን መኖር የለበትም። ቤተክርስቲያን መጥቶ እጅ የማይነሳ የማይሳለም እና በቤተክርስቲያን የማይገኝ ክርስቲያን ከህብረቱ ያፈነገጣል። በዚህ በውትድርናው ዓለም እስር ቤትም ይደረጋል ሰምቻለሁ። እና ጠዋት ወይም ማታ ቆጠራ አለ። ፊሽካ ሲነፋ ሁሉም ግቢ ውስጥ ያለው በሙሉ ወጥቶ የሚታይበት ቦታ ላይ ይቆማል። ከዛ ይቆጠራል፣ ተቆጥሮ ይገባል አይደል? በምድራዊው እንኳን ማለት ነው። ስለዚህ ቤተክርስቲያን ደውል ስትመጣ ሁሉም ተሰብስቦ አለው ካላለ ከቁጥር ይጎላል ማለት ነው፣ ባዶ ነው ማለት ነው። እና በሰንበት ቤተክርስቲያን ደውል ስትመታ፣ በበዓላት ጊዜ ደውል ስትመታ አለው ብሎ ፊት ለፊት መቆጠር መቻል አለበት። አለው ፈጣሪ ምንም እንኳን ኃጢአተኛ በሆንም ምንም እንኳን ባላስብህም ባለውበት ቦታ ባካና በሆንም ባለኝ ጊዜ ግን አለው አምላኬ ብሎ ማሳየት አለበት ራሱ ማለት ነው። እና መምጣታችን እንደ ቀላል ነገር እንዳንቆጥረው ነው።
ዕለት ዕለት የምንገኝባት ናት። በመጽሐፈ ምሳሌ ምዕራፍ 8 ቁጥር 34 ላይ የሚሰማኝ ሰው ይላል። እግዚአብሔር ነው ይሄንን የሚናገረው፣ ለቤተክርስቲያን ሰጥተው ነው ሊቃውንቱ የሚተረጉሙት። የሚሰማኝ ሰው ምስጉን ነው። የሚሰማኝ ሰው ምንድነው አለ? ምስጉን ነው። አሁን የምትሰሙት የማንን ቃል ነው? የእግዚአብሔርን ቃል። ስለዚህ የተመሰገኑ የተመረጡ ሰዎች ብቻ ናቸው ይሄን ሊሰሙ የሚችሉት። ልብ አድርጉ። አሁን እናንተ ጊዜ ስላላችሁ እና እንደው የምትሄዱበት ቦታ ስላጣችሁ እንደው እዛ ሄደን እንደበር የሚልም አንዳንድ ሰው አለ። እግዚአብሔር ይቅር ይበለን። እንደው ተራ ነገር አድርጋችሁ እንዳታስቡት። ማን ስለፈቀደላችሁ ነው? እግዚአብሔር ነው። በእነዚህ በወጣቶቹ ላይ አድሮ ይሄን ጉባኤ እንዲሰራ አድርጎ ስብከተ ወንጌሉ መምህራንን ጋብዘው ቅድም ዘማሪ ወንድማችን እንደተናገረው እግዚአብሔር ፈቅዶ ነው ሁላችንም ተሰብስበን እዚህ በፊቱ ቆመን እንድናመሰግነው ፈቅዶልን ማለት ነው። የኛ ብቃት አይደለም፣ የኛ ጊዜ ስላለን የሆነ ነገር ስለሆነ አይደለም፣ በእግዚአብሔር ቸርነት ነው። እና የሚሰሙኝ ምስጉኖች ናቸው ይላል። ደስ አይደል? የእኔን የሚሰሙ ቃል እግዚአብሔር የሚሰሙ ወደ ቤተክርስቲያን መጥተው የሚጸልዩ የአባቶቻቸውን ቡራኬ በረከት የሚቀበሉ የሚሰሙ ምስጉኖች ናቸው። ወደ ውስጥ ስንገባ ደግሞ የሚሰሙኝ ማለት የሚታዘዙኝ ማለት ነው። የሚሰሙኝ ማለት በሕግ በሥርዓት የሚኖሩ ማለት ነው። እነዚህ ምስጉኖች ናቸው። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ ምስጉን ነው። ዕለት ዕለት በቤቴ የሚተጋ ይላል። በጣም ይገርም። በየዕለቱ የሚተጋ አንዳንድ እናቶች ይገርሙኛል። ጠዋትን ስመጣ ያቸዋለሁ፣ ከሰዓትም አሉ፣ ማታም አሉ፣ የኪዳኑ ጊዜም አሉ፣ የቅዳሴው ጊዜ አሉ። መታደል እኮ ነው። ዕለት ዕለት የሚተጋ በደጄ በበሬ ላይ እንግዲህ ቤተክርስቲያን ነች፣ እግዚአብሔር ደጅ ሌላ አይደለች። ወደ መንግስተ ሰማያት ሄደን አናገኘው በአካለ ነፍስ ካልሆነ በስተቀር በዚህ ምድር ላይ እስካለን ድረስ ደጅ የሚላት ቤተክርስቲያን ነች። ስለዚህ የሚሰማኝ ምስጉን ነው። የሚሰማኝ ብቻ አይደለም፣ ዕለት ዕለት በቤቴ መግቢያ የሚተጋ የደጁንም መድረክ የሚጠብቅ ምስጉን ነው ይላል። የጸጥታ ሰራተኞችም ምስጉኖች ናቸው። ቤተክርስቲያንን የሚጠብቁ በር የሚከፍቱ የሚዘጉ የብዙ ሰዎችን አመል ችለው ማለት ሁሉን ነገር ችለው እና ወደዚህ ሂድ ወደዛ ሲላቸው ታዘው የቤተ እግዚአብሔርን በር መዝጋት፣ መክፈት፣ መጠበቅ ደግሞ ደጅ መጥናት ማለት ነው። የሚጠብቁ ሲል ደጅ የሚጠኑ እነዚህ ምስጉኖች ናቸው። ቤተክርስቲያንን የሚጠርጉ ወንበር የሚደረድሩ ቤተ እግዚአብሔርን የሚያገለግሉ እነዚህ ምስጉኖች ናቸው ይላል። የዚህ አካባቢ ወጣቶች እንኳን ደስ አላችሁ። በእውነት ይህን ጉባኤ ለማዘጋጀት የስብከት ወንጌሉ ክፍል፣ የገዳሙ አስተዳደር፣ ካህናቱ ቅን ባይሆኑ ኖሮ ይህን አገልግሎት አታገኙትም ነበር። በእውነት እድለኞች ናችሁ። ለራሳችሁ እግዚአብሔርን አመስግኑ። ይሄ እድል ስለተሰጣችሁ ማለት ብዙ ውጣ ውረድ ፈተና ሊኖር ይችላል፣ እንዳታቋርጡ። እድል ነው በእግዚአብሔር ደጅ ዕለት ዕለት መገኘት እድል ነው። የተሰጠን እድል ነው። የምንሳለምባት ደቂቃና ሰከንድ እድል ነው። ስለዚህ እነዚህ ምስጉኖች ናቸው ይላል። የእግዚአብሔር ቤት በሕገ እግዚአብሔር የምትመራ ነው። ይህን ደግሞ ማወቅ ያስፈልጋል። የእግዚአብሔር ቤት በጡንቻ በጉልበት ወይም በሆነ በፖለቲካ ቋንቋ በሌላ ነገር አትመራም። በምድራዊ አሳብ፣ በሀብት፣ በንብረት፣ በመልክ፣ በዘር፣ በጎጥ በምናምን አትመራም። ሰዎች ሽባ የሚሆኑትና የሚንፈራፈሩት የማይቻለውን ነገር ለማድረግ ሲሞክሩ ነው። በእግዚአብሔር ጸጋቸው ይገፈፋል። የምትመራው በሕገ እግዚአብሔር ነው። የእግዚአብሔር ቤት ማለት አሁን ጫማ አውልቀን የምንገባው ለዚህ ነው። ጫማ የትም ቦታ አይደረግም። ጫማ ተወልቆ የሚገባው ቤተክርስቲያን ውስጥ በሕገ እግዚአብሔር ነው። ሴቶች ለብቻ ወንዶች ለብቻ የሚባለው ለዚህ። ሌላ ቦታ ሴትም ወንድም ተቀላቅሎ ነው። በየካፍቴሪያው በየምናሙ ችግር የለው። እዚህ የሚለየው በሕገ እግዚአብሔር ስለምትመራው። ፍርድ ቤት አብረን ነው የምንቀመጠው፣ ቀበሌም አብረን ነው፣ ችግር የለው። እዚህ አይቻልም፣ መነጫነጭ አይቻልም፣ ለምን እንዲተደረገ ማለት አይቻልም። በሕገ እግዚአብሔር ነው የምትመራው። የቅዳሴ ሰዓት አላት፣ የመግቢያ ሰዓት አለ፣ የመውጫ ሰዓት አለ። በቤተ እግዚአብሔር ስንገኝ ልብ አድርጉ፣ በሌላ ቦታ ከምንገኘው መገኘት የተለየ ነው። አለባበሳችን፣ አነጋገራችን በኋላ ላይ መጣበታል። አረማመዳችን በጣም የተለየ ነው። የተለየች ቦታ ስለሆነች መጽሐፍ ቅዱስ እንደዚህ ይላል። በአንደኛ ጢሞቴዎስ መልእክቱ ሐዋርያው ቅዱስ ጳውሎስ በጢሞቴዎስ አንደኛ ምዕራፍ 3 ቁጥር 14 ላይ
ለጢሞቴዎስ ሲነግረው ቅዱስ ጳውሎስ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን እጽፍልሃለሁ ይላል። ወደ አንተ መምጣት ተስፋ አደርጋለሁ፣ ልመጣ ጓጓለሁ። ይሄን ተስፋ ይዤ ግን እስከምመጣ ድረስ ግን ይሄን መልእክት መጥቼ አገኛለሁ፣ አወራሃለሁ፣ አናግራለሁ። ግን እስከዛ መምጣቴን ተስፋ አድርጌ ይሄን መልእክት ደግሞ ልክልሃለሁ። መምጣትም አስፈልጎታል፣ በጣም ወሳኝ ጉዳይ ስለሆነ እስከምመጣ ግን ድንገት ብዘገይ ይሄንን መልእክት ልኬልሃለሁ ይለዋል። እንደዚህ ይላል፣ ብዘገይ ግን እስከምመጣ ድረስ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ልባው በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ እጽፍልሃለሁ። የእግዚአብሔር ማደሪያ ቤት ይላታል ቤተክርስቲያን። እንዴት ደስ ይላል! የእግዚአብሔር ማደሪያ ቤት። አሁን አንዳንድ ሰዎች ቤተክርስቲያን የሚባል የለም ይላሉ እና ይህን እንዴት አድርገው ሊፈቱት? የእግዚአብሔር ማደሪያ ቤት የት ነው? የእግዚአብሔር ማደሪያ ቤት ነው ያለው ሰው አላለ። የእግዚአብሔር ማደሪያ ቤት አለ በዚህ ምድር ላይ ማለት። የእግዚአብሔር ማደሪያ ቤት ዝም ብሎ አይኖርም። እንዴት መኖር እንዳለብን እጽፍልሃለሁ። ይገርም። እንኳን ለእግዚአብሔር ማደሪያ ቤት በተከራየነው ቤት እንኳን እንዴት እንደምንኖር አከራዮች ሕግ ያወጡልናል አይደል? የመብራት ሕግ ያወጡልናል፣ የሽንት ቤት ሕግ ያወጡልናል፣ የበር ሕግ ያወጡልናል። ሌሊት ቤተክርስቲያን ለመሄድ አይ በር የሚከፈተው 1 ሰዓት ነው ከተባለ ትተኛለህ። እነሱ እንኳን ሕግ ያወጣሉ። እነዚህ ሕግ ያወጡ ሰዎች ግን ቤተክርስቲያን ሲመጡ ሕግ አይጠብቁ። ያሳዝነው እሱ እንደፈለጉ ይገባሉ፣ እንደፈለጉ ይወጣሉ፣ እንደፈለጉ ይናገራሉ። መስሪያ ቤት ሕግ አለው፣ ትምህርት ቤት ሕግ አለው። ቤታችን የራሳችን ቤት እንኳን ሕግ አለ። እኔ የራሴ ቤት ውስጥ ማለት እንዴት ቤተክርስቲያን ሕግ አይኖራት? እንዴት ነው አይኖራት? እንዴት ነው የምትናቀው ቤተክርስቲያን? በደንብ መስማት አለበት። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ጽፍልሃለሁ። አሁን ቤተክርስቲያን ስትሳለሙ እንዴት ነው የምሳለመው? የቱ ጋር ነው ቁጭ የምለው? እስከ ስንት ሰዓት ነው የምጠብቀው? ምንድን ነው የሚባለው ብላችሁ ጠይቃችሁ ታውቃላችሁ? ዝም ብለን ነው የምንገባው፣ ዝም ብለን ነው የምንወጣው። ግን ሕግ አላት። በጣም የሚገርም ነው። ዝም ብሎ አይኖርም አለው ቅዱስ ጳውሎስ። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ይሄ የእግዚአብሔር ማደሪያ ቤት ያልኩ ቤቱ ይላል። የእግዚአብሔር ማደሪያ ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። በደንብ ነው የገለጻት። የእግዚአብሔር ማደሪያ ቤት ያልኩ ዝም ብሎ ሌሎች እንደሚያተራምሱት እንዳይመስልህ። የእግዚአብሔር ማደሪያ ቤት ያልኩ ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ከዚህ በላይ ምን ማስረጃ አለ? ቤተ ክርስቲያን አያስፈልግም እንዴት ይባላል? ቤተ ክርስቲያን የሚባል የለም እንዴት ይላሉ ሰዎች አፋቸውን ከፍተው? የእግዚአብሔር ማደሪያ ቤት የእውነት አምድና መሰረት፣ እውነት የሚነገርባት፣ እውነት የሚሰበክባት፣ እውነት የተባለው ክርስቶስ የሚመለክባት፣ ውሸት የማይስማማት፣ በውሸት ታምር እየተባለ በውሸት ፈውስ እየተባለ በውሸት ገንዘብ ማበርከት ገንዘብ መሰብሰብ እየተባለ የማይነገርባት፣ መከፋፈል የሌለባት የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ናት። አሁን ያለነው እዚህ ነው። ደስ ያለን እዚች ቤት ላይ ያለነው እግዚአብሔር ክብር ምስጋና ይግባው። እዚህ እንድንኖር ስለፈቀደልን ነው። ተራ ቦታ አይደለም ያለነው ማለት የሕያው እግዚአብሔር ቤተ ክርስቲያን ይላል። ስለዚህ በዚህች ቤተ ክርስቲያን እንዴት መኖር እንዳለብን እጽፍልሃለሁ፣ እነግርሃለሁ። ዝም ብሎ አይኖርም። ዝም ብሎ ማንም እንደፈለገ የሚገባባትና የሚወጣባት አይደለችም ነው። በሌላ ቦታ ላይ በመጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ ወደ እግዚአብሔር ቤት በገባ ጊዜ ይላል። ልብ አድርጎ ወዴት በገባ ጊዜ ነው የሚለው? ወደ ለቅሶ ቤት በገባችሁ ጊዜ፣ ወደ አራስ ቤት በገባችሁ ጊዜ፣ ወደ ሆስፒታል በገባችሁ ጊዜ የምታደርጉት ጥንቃቄ አለ። እውነት አሰብ አለ። እናቶቻችን ከገበያ እየመጡ መንገድ ላይ ለቅሶ ቢያጋጥማቸው ዝም ብለው አይገቡም አይደለም። ቢያንስ እቃቸውን ካስቀመጡ በኋላ ለገበያ ብለው የለበሱትን ነጠላቸውን ምን ያደርጉታል? ያዘቀዝቁታል። ለለቅሶ ሲሆን ደግሞ ጥለቱ ወደ ላይ ይሆናል ማለት።
በእግዚአብሔር ቤት ልክ እንደዚህ ነው። ጥንቃቄ ዝም ብሎ ዘው አይባልም ማለት ወደ እግዚአብሔር ቤት በገባ ጊዜ ልብ አድርጉ በደንብ ስሙ። መጽሐፈ መክብብ ምዕራፍ 5 ቁጥር 1 ጊዜ ሰጥቶ እግዚአብሔር ፈቅዶልን ስትገባ ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ። ምንህን ጠብቃል? እግርህን ጠብቅ። ፊት ለፊት ያለው አረማመዳችን ዝም ብለን እየሮጥን እዛና እዛ እየረገጥን መግባት የለብንም። በጥንቃቄ በእርጋታ እየተራመድክ ግባ። ትልልቅ ሰው ቤት እንኳን ስንገባ እንደፈለግን አንራመድ ማለት እግርህን ጠብቅ። ምስጢሩ ደግሞ እግር የተባለው ልቡና ነው። የልቡና እግር እግር የማይረግጥበት ቦታ የለም። ባካና ነው። እግርን ጠብቅ ሰብስብ። እናቶቻችን አሁን ሰው ሲቀመጥ በተለይ እህቶቻችን እግራቸውን ዘርግተው እንዲቀመጡ አይፈቅዱላቸው ማለት ነው። ሰብሰብ ብለን መቀመጥ ያለብን። ሰው ሲያርፍ አንደኛ ልታደናቀፍ ትችላለህ፣ ሁለተኛ ደግሞ እንደዚህ አይነት አቀማመጥ ስርዓት የሌለው አቀማመጥ እሱን ለብቻ ስትዝናና ቤት ምናምን ነው። ሰው እያለ ዝም ብሎ እግር ዘርግቶ አይቀመጥ። እግር አጠላልፎ የማይቀመጥባቸው ቦታዎች አሉ። ክልክል ነው የሚባል አይደለም። እግር አነባበብ ጫማን ሶሉን እያሳዩ በጣም አንዳንድ ሰዎች በሚዲያም አያለው። አንደኛው እግራቸውን ጉልበታቸውን ያደርጉትና የጫማቸውን ሶል ለህዝቡ እያሳዩ የሚያወራው ንቀት እኮ ነው። በአረብ ሀገር ያስገድላል የጫማ ሶል ማሳየት፣ በጥፊ ነው። የጫማ ሶል አይታይ። ቤተክርስቲያን ሲገባ የጫማውን ሶል ወደ ላይ አድርገን አይደለም የምናስቀምጠው ነው። እና በጣም ለሁሉ ነገር ስርዓት አለው። እግርን በአካና ነው። እግር የማይረግጥበት ቦታ የለም። ጫማም ለዚህ ነው የሚጠላው፣ የማይረግጠው ነገር ስለሌለ ማለት ወደ ቤተክርስቲያንም የማይገባው ለዚህ። እና እግርን ጠብቅ ማለት ይሄ በአካና የሆነ ልቦና ጠብቅ፣ ሰብስብ ልቦና። አንዳንድ ሰዎች አይታችኋል፣ ወደ ቤተክርስቲያን ሲገቡ ምንም ቤተክርስቲያን የገቡ አይመስልም። ስልክ ይዘው እያወሩ ነው የሚገቡ፣ እየሳቁ ምናምን እያሉ ነው የሚገቡ፣ ተቃቅፈው እያወሩ ነው የሚገቡት ቤተክርስቲያን ማለት እያሙ እያተራመሱ ነው የሚገቡ። ቤተክርስቲያን በር ላይ ሲሆን እንኳን አይደነግጡም። እግርህን ጠብቀው፣ ሰብሰብ በል። ጮክ ተብሎ አይጠራም። ሰው ለመጥራት እንኳን ምን ይባላል? ጮክ ከጸሎት ውጪ ሌላ ነገር አይነገርባትም ቤተክርስቲያን። እንደው ቢሆን እንኳን እሱ በእርጋታ ነው። እግርህን ጠብቅ ካለ በኋላ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነሱ ክፉን እንዲያደርጉ አያውቁምና ለመስማት ፍጠን። ለማውራት አይደለም። ለቤተክርስቲያን ስትገኝ እግዚአብሔር በሰማይ አንተ በምድር ነህና በአፋ አትፍጠን ይላል። እግዚአብሔር የት ነው አለ? በሰማይ። አንተስ የት ነህ አለ? በምድር። ይሄ ነገር የሚጣረዝ ይመስላል። ወደ እግዚአብሔር ቤት በገባ ጊዜ ነው የሚለው አይደል? ይሄ ቤት የማ ቤት ነው? የእግዚአብሔር። እዚህ ቤት ማን አለ? አሁን ደግሞ እግዚአብሔር በሰማይ ነው አለ። ምን ማለት ነው? እግዚአብሔር በሰማይ አንተ በምድር ነህ። ስትገባ እግዚአብሔር በሰማይ አንተ በምድር ነህ። ቤቱ ነው። ትክክል ነው። እዚህ በጸጋ የሚገለጥባት የሚያድርባት ቤቱ ናት። በሰማይ ነው ማለት በሰማይ ነው ብቻ ለማለት አይደለም። ልዕልናውን ነው፣ ክብሩን፣ ከፍታው። አንድ ሰው በደንብ የሚያይ ከፍ ያለ ቦታ ላይ ሲሆን ነው ወይስ ዝቅ ያለ ቦታ ላይ ሲሆን? ዝቅ ያለ ቦታ ላይ ሲሆን በደንብ ማየት አይችልም ማለት። በደንብ ማየት የሚችለው የት ሲሆን? ከፍ ያለ ቦታ። እና እግዚአብሔር በሰማይ ነው ማለት ከፍ ያለ ነው ማለት በደንብ ያያል ማለት ነው። በደንብ ነው የሚያይ ስትገባ። በደንብ ነው የሚያይ ማለት አለባበስህን፣ አነጋገርህን፣ ቁመናህን፣ መልክህን እና ዘርህን፣ ሀብትህንና ስልጣንህን አይደለም፣ ውስጥህን ነው የሚወስድ። ልብህን ነው። ምን እያሰብክ ነው የምትገባው? እያከበርከው ነው የእግዚአብሔር ቤት መሆኑ? ፍርሃት ነው የምትገባው? እንደሚያናግርህ አምነህ ነው የምትገባው? እሱም ነው የሚያየው። ከፍ ያለ ቦታ ላይ ነው ያለው። እሱ እንዳንተ እንዳይመስልህ። አንዳንድ ሰዎች እንደ ሰው አድርገው ቆጥረውት ነው እግዚአብሔር የሚመጡት። ምን ነው ተውከኝ፣ አንተም እንደ ሰው ጨከንክብኝ ይሉታል መድኃኒዓለም። አንተም እኮ ላለው ነው አንዳንድ ጊዜ የምታደላው ይሉታል። እንደዚህ አይደለም እግዚአብሔር የሚባለው፣ ከዚህ የተለየ ነው። እሱ በከፍታ ላይ ያለው ከኛ ሰዋዊ ጠባይ የተለየ ነው። ፈታ ይበርታ የእውነት ፈራጅ ነው እግዚአብሔር በሰማይ አንተ በምድር ነህ። ቃልህ አፍህ ቃልን ይናገር ዘንድ ልብህ አይቸኩል፣ ስለዚህ ቃልህ ጥቂት ይሁን ይላል። አያችሁ ወደ እግዚአብሔር ቤት ስትገቡ
የምናደርጋቸውን ነገሮች በጥቂቱ ነው። እኛ በእግዚአብሔር ቤት የምንገኘው ሕጉን ስርዓቱን እየጠበቀን ሳይሆን ከኔ ጀምሮ በቸርነቱ ነው። እውነት ነው ሐሰት? በምኑ ነው? በቸርነቱ። አባቶቻችንም ይሄ ተገልጦላቸው ቅዳሴው ላይ ሰርተውታል። በከመ ምሕረትከ ወአኮ በከመ አበሳነ። አምላካችን ሆይ እንደምን ይሁንልን? እንደ ቸርነት ነው እንጂ እንደምናችን ነው እንደ በደላችን ነው። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን እንላለን አይደል? ቅዳሴ አዎ እንደ ቸርነት ነው። እኛ ጠብቀን ስርዓቱን ጠንቅቀን አውቀን ፍጹም ሆነን ልንመጣ እንችል ባካናዎች ነው። እንደ ቸርነት ግን ተቀበለን። እኛ የምንገኘው እንደ ቸርነቱ ነው። ልበ አምላክ ቅዱስ ዳዊት በመዝሙር 4 ቁጥር 7 ላይ እኔ ግን በምህረት ብዛት ወደ ቤት እገባለሁ አለ። ደስ አይል? እስኪ አብረን በለው። እኔ ግን በሉ፣ በደንብ በሉ። እኔ ግን በምህረት ብዛት ወደ ቤት እገባለሁ። ሁሌ ስንገባ ይሄን እናስተውል። ፈጣሪ በምህረት ብዛት ነው እንጂ በእኔ ስራ አይደለም። እኔ ግን ሌሎቹ ሕግህን እየጠበቁ በቅድስና በንጽህና እያገለገሉ አባቶቻችን ለክብር የሚመጥነውን ነገር እያደረጉ በፍርሃት፣ እኔ ግን እንደሱ አይደለም። እኔ ግን በምህረት ነው፣ በቸርነት ነው። እኔ በምህረት ብዛት ነው በዚህ ቤት የተገኘሁት። ወደ ቤት የምገባው በምህረት ብዛት ነው። ልበ አምላክ ቅዱስ ዳዊት ነው የተናገረው። አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። በምህረት ብዛት ስላስገባኝ አመሰግናለሁ። ደግሞ እየፈራሁ እሰግድልሃለሁ። ለዚህ ነው ስንገባ ምን ሰግደው ወደ ቤተ መቅደስ ማለት ከበሩ ጀምረ ቅዱስ ዳዊት እኔ ግን በምህረት ብዛት ወደ ቤት እገባለሁ። ቤት ያለው ቤተ እግዚአብሔር፣ ቤተ መቅደስ፣ ቤተ ክርስቲያን ከላይ እንደነገርኳችሁ ማለት ነው። እገባለሁ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ብዙ ሰዎች እኔን ጨምሮ በልምድ ነው የምንመላለሰው። አንዳንድ ጊዜ ከዚህ መውጣት እና ወደ ስርዓተ ቤተክርስቲያን መጠጋት ያስፈልጋል። ቤተክርስቲያን እኛ ሁላችንም በክርስቶስ ክርስቲያን ተብለናል። በእኛ ደግሞ ቤተክርስቲያን ተብላለች። ክርስቶሳውያን ነን እኛ። ይቺ ቤት ደግሞ የክርስቶሳውያን ቤት ነው። ክርስቶስን የሚቀበሉ ማለት በ40 እና በ80 ቀናቸው የሚጠመቁ ከዛም ዕድሜ በላይ ቅዱስ ሥጋውን ክቡር ደሙን የሚቀበሉ እነዚህ መንፈስ ቅዱስን በልጅነት ጥምቀት ገንዘብ ያደረጉ ክርስቶሳውያን በሙሉ የሚገኙባት ቤታቸው ቤተክርስቲያን ትባላለች። የክርስቲያኖች ቤት፣ የክርስቲያኖች መገኛ፣ የክርስቲያኖች ማምለኪያ ስፍራ ናት። ክርስቲያኖች አይመጥናቸውም ጠንቋይ ቤት መሄድ። ክርስቲያኖች አይመጥናቸውም ጣዖት ቤት መሄድ። ክርስቲያኖች አይመጥናቸውም የጣዖት በዓል ማክበር። ቤታቸው ይሄ አንድ ክርስቲያን የማይመለከተው ቦታ ላይ መገኘት የለበትም። የሆነ ከስርዓት አምልኮ ጋር የተገናኘ በዓል ላይ በፍጹም መገኘት የለበትም። ቤቱ አይደለም እሱ። ቤቱ ቤተ ክርስቲያን ናት። ክርስቲያን ከሆነ ቤተ ጣዖት መገኘት የለበትም። ሌላ ጣዖትን ይመለክበት የቤተ ጥንቆላ መገኘት የለበትም። ቤተ መናፍቅ መገኘት የለበትም። ቤተ ክርስቲያን ነው መገኘት ያለበት። ምን ስለሆነ? ክርስቲያን ስለሆነ፣ ክርስቶሳዊ ስለሆነ። ስለዚህ የክርስቲያኖች ቤት፣ የክርስቲያኖች መገኛ፣ የክርስቲያኖች ማምለኪያ፣ የክርስቲያኖች መቀበሪያ ነው ቤተክርስቲያን። መጨረሻ ላይ ደግሞ ሰማያዊቷ የክርስቲያኖች ዘላለማዊ ሕይወት መኖሪያ ትሆናለች። በዚህ በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ለመጀመሪያ ጊዜ ክርስቲያኖች ክርስቲያን የሚለው ስም እንደተሰጣቸው በመጽሐፍ ቅዱስ ተቀምጧል። ባገኘውን ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ። ደቀ መዛሙርቱ ማለት እግዚአብሔርን የሚከተሉ ተማሪዎቹ፣ የእግዚአብሔርን ቃል የሚሰሙ ክርስቲያን ተባሉ ይላል። ቤተ ክርስቲያን የተወሰኑ ነጥቦችን ላንሳና ትምህርት የለጠቅለን ምንድናት የሚለውን ላሳያችሁ። ምንድናት ቤተ ክርስቲያን? አንደኛ ቤተ ክርስቲያን የክርስቶስ አካሉ ናት። እና ክብራት ብለን ስንጀምር ምን ስለሆነች ነው ምናከብራት?
የሚለው ነገር መምጣቱ ስለማይቀር ምንነቷን ደግሞ አሁን የምን አካልነት ብለናል? የክርስቶስ አካል። እንዲህ አይነት ተቋም፣ እንዲህ አይነት ህንፃ፣ እንዲህ አይነት ስብስብ፣ እንዲህ አይነት ስፍራ የትም የለም። የክርስቶስ አካል የሆነ ማለት ነው። የክርስቶስ አካሉ ናት። ምን ማለት ነው? ቤተክርስቲያን መተን ስንነካት ማንን እየነካን ነው ማለት ነው? ክርስቶስ። ስንስመው አፈሩን ማለት ነው። ህንፃዋን ስንሳለም ማንን እየሳምን ነው ማለት ነው? ክርስቶስ። አካሉ ነው የሚለው። ሶስቱም ቤተ መቅደስ ያልኳችሁ ከዚህ ጋር ይገጥማሉ። አንድ ክርስቲያን የክርስቶስ አካሉ ነው። አንድ ክርስቲያን ማሳደድ ክርስቶስን ማሳደድ እንደሆነ ተነግሯል በመጽሐፍ። አንድ ክርስቲያን ሰውነት የክርስቶስ አካል ነው። የክርስቲያኖች ህብረት የክርስቶስ አካል ነው። ራሷ ህንፃዋ የክርስቶስ አካሉ ናት። የሚገርም ነው። የክርስቶስ አካል ናት ቤተክርስቲያን። መጽሐፍ ቅዱስ ነው የሚለው ኤፌሶን ምዕራፍ 1 ቁጥር 22 ላይ ቅዱስ ጳውሎስ ሁሉንም ከእግሩ በታች አስገዛለት ይላል። ለክርስቶስ ነው ይህንን ቃል የሚናገረው። የኛን ስጋ በለበሰው የኛን ስጋ ስለለበሰ በዛ አንቀጽ ነው የሚናገረው እንጂ እሱ የባህሪ አምላክ ግን መለኮት የተዋሃደው ስጋ አምላክ ስለሆነ ለዛ የሚነገር እና ሁሉም ከእግሩ በታች አስገዛለት። ከሁሉ በላይ ራስ እንዲሆን ለቤተክርስቲያን ሰጠው። እርሷም ይላል። እርሷም የሚለው ቤተክርስቲያን ነው። ልባሩ ለቤተክርስቲያን ሰጠውልና እሷ ይላል። እሷ ያለው ማን ነው? ቤተክርስቲያን። እርሷ አካሉና በሁሉ ሁሉን የሚሞላ የእርሱ ሙላቱ ናት። ቤተክርስቲያን የክርስቶስ አካሉ ናት። ለሁሉ ሁሉ ለሚሞላበት ሙላቱ ናት። በክህነት፣ በሥርዓተ ተክሊል፣ በንስሐ፣ በቅዱስ ቁርባን ሁላችን የምንሞላባት ማለት ወደ ክርስቶስ አካል የምናድግባት የክርስቶስ አካሉ እሷን መንካት እሱን መንካት፣ ወደ እሷ መምጣት ወደ እሱ መምጣት ነው። አካሉ ናት። አይገርማችሁም? አንዳንድ ሰዎች ቤተክርስቲያን ውስጥ ብራቅ ይጠፋል። አካሉ በተባለች ውስጥ ምን ይገርማችኋል? ብሎ የሚታፈሉ ቅዳሴ ላይ ይናፈጡ የለው። ምን የሚያስደንቃችሁ ነገር አለ? አካሉ የቤተክርስቲያንን ንጽህና መጠበቅ የቤታችን ንጽህና እንደመጠበቅ አለ። እንደሱ አይደለም። የአፈሩ መድኃኒት ነው፣ እምነቱ መድኃኒት ነው። ከነምናምናችን መግባት የለብንም። ጫማችንም ቢሆን በፌስታል የምናደርገው ለዚህ ነው። በጣም አካሉ ናት። መጠንቀቅ አለብን። ምንንከባለለው ምንዳስሰው ለዚህ ነው። በጣም በጥንቃቄ ነው ማየት ያለብን። ቤተክርስቲያን የክርስቶስ አካሉ ናት። ፊት ለፊት ያለው ይሄ ምንዳስሰው፣ ምንስመው፣ ምንሳለመው፣ ወደ ውስጥ ስንገባ ንስሐ እየገባን ቅዱስ ሥጋውን ክቡር ደሙን የምንቀበለው ሜሮኑ፣ ቅባ ቅዱሱ፣ መስቀሉ፣ ወንጌሉ የምንሳለመው የካህናቱ ጸሎት፣ ኪዳኑ፣ ማህሌቱ፣ ሰዓታቱ ከክርስቶስ ጋር መነካካት ነው። አካሉ ናት እና ክብራት ስንል ለዚህ ነው። ወደ ቤተክርስቲያን ከመሄዳችን በፊት ማድረግ የሚገባንን ቆም ብለን ማሰብ ያለብን ለዚህ ነው። ኢሳይያስም ይናገራል። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ስታነቡ ንጉሱ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ልክ አሁን ምድራውያን ነገስታት ወይም ባለስልጣናት እንደሚቀመጡበት አይነት ዙፋን ኖሮት አይደለም። ረጅምና ከፍ ያለ የተለየ በተለየ ዕቃ የተሰራ ዙፋን። ረጅምና ከፍ ያለ ማለት ሰው የማይደርስበት ማለት። ከፍ ያለ ማለት ከዚህ ከምድራዊው ሕግ ስርዓት የወጣ ነው። ማንም ሰው የማያስቀምጠው፣ ማንም ሰው የማይሽረው ከፍ ያለ ዙፋን በንጽህና። ይሄ ምድራዊ ዙፋን በደም ይገኛል። ይሄ ምድራዊ ዙፋን በማጭበርበር ይገኛል። የእሱ እንደዚህ አይደለም፣ የተለየ ነው ለማለት ልዕልናው፣ ክብሩ፣ እግዚአብሔርነቱ፣ ንጉስነቱ፣ አምላክነቱ ቀምቶ አይደለም ያገኘው ነው። የተለየ ነው። የሱ ከፍ ባለና ማንም በማይደርስበት ረጅም ዙፋን ላይ ክብሩን ነው ተቀምጦ አየሁት። በመለኮታዊ ክብሩ ተቀምጦ አየሁት። የልብሱ ዘርፍ መቅደሱን ሞልቶት ነበር። የፈለኩት ቃል ይሄ የምኑ ዘርፋን የልብሱ ዘርፍ ምኑን ሞልቶት ነበር? መቅደሱ። የእግዚአብሔር የልብሱ ዘርፍ መቅደሱን ሞልቶት ነበር። ስለዚህ መቅደሱን መዳሰስ የእግዚአብሔር የልብሱን ዘርፍ መዳሰስ ነው ማለት ነው።
የልብሱ ዘርፍ የተባለው ጸጋው ረድኤቱ በረከቱ አንዳንድ ሰዎች ሳይደርሳቸው ከስራ ወደ ቤት ከቤት ወደ ስራ ሲመላለሱ እዛ በሩ ጋር ሆነው ይሳለሙና በሩ እንዳሰው ሰውነታቸውን ይቀባባሉ። ትክክል ነው። ጸጋው አለ እዛ ማለት ነው። ረድኤቱ አለ፣ በረከቱ አለ። የልብሱ ዘርፍ መቅደሱን ሞልቶት ነበር። መቅደሱ በሙሉ ፈውስ ነው። መቅደሱ በሙሉ በረከት ነው። ግቢው በሙሉ ማለት ነው። እጽዋቱ፣ አፈሩ፣ ብናኙ በጠቅላላ መድኃኒት ሞልቶት ነበር። ስለዚህ ቤተክርስቲያን የክርስቶስ አካሉ ናት ማለት ነው። ሁለተኛ ቤተክርስቲያን አጋንንት ድል የማይነሷት ቤት ናት። የፈለገውን ያህል ቢጥሩ የፈለገውን ያህል ቢያደርጉ ድል አይነሷት። አጋንንት አላውያን ነገስታት ድል አያደርጓትም። ቤተክርስቲያን ይሞክራሉ፣ አይፈትኗትም፣ አይዋጓትም አይደለም። ይሞክራሉ ግን ድል አይነሷትም ማለት አያጠፏትም፣ አያዳፍኗትም፣ አይቀብሯትም። ቤተክርስቲያን መጽሐፍ ቅዱስ እንደዚህ ይላል በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ለቅዱስ ጴጥሮስ ሲነግረው እኔ እልሃለሁ አንተ ጴጥሮስ ነህ፣ አለት ነህ፣ መሰረት ነህ። በዚህች አለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። አይችሏትም ማለት አይዋጓትም ማለት አይደለም። ይዋጓታል ግን አይችሏትም። ቤተ ክርስቲያን ያላሳለፈችው መከራ ግን አለችው፣ ትኖራለች። ስለዚህ በቤተክርስቲያን ተስፋ መቁረጥ አያስፈልግም። ልንጠፋ ነው በጭራሽ የመሰረታት አምላኳ ነው። ስለዚህ ቤተክርስቲያን አጋንንት ድል የሚነሱባት አጋንንትን ድል መንሳት የምትችል ናት። ለዚህ ነው የምንጠጋት ማለት ነው። በውስጥ ያለውን አጋንንት፣ በውስጥ ያለውን ሰይጣን፣ በውስጥ ያለውን መንፈስ፣ በሀገራችንም ያለውን እንዲዋጋልን ወደ ቤተክርስቲያን ተጠግተን የምንማጸነው ለዚህ ነው። ድል የማትነሳ ስለሆነች ድል በማትነሳ ቤተክርስቲያን ውስጥ ድል ነሺዎች እንድንሆን ነው ምንባጸነው። ብልጦች ነን አውቀን ነው ወደ ቤተክርስቲያን የምንመጣ። ድል የማትነሳ ቦታ ናት ወይም ቤት ናት። ለዚሁ ለቅዱስ ጴጥሮስ ይህን ከነገረው በኋላ የሲኦል የገሃነም ደጆች አይችሏትም። የገሃነም ደጆች የተባሉት አጋንንት ናቸው። ደጆች የተባሉት አስገቢዎች፣ ዘበኞች፣ ጠባቂዎች እነሱ ናቸው። ወደ ገሃነም ሰውን የሚያስገቡ ማለት ነው። በእነሱ በኩል ነው የሚገባው ወደ ገሃነም እሳት ሰው። እግዚአብሔር ከዚህ ይሰውረን። እነሱ አይችሏትም ማለት የሰይጣን ሰራዊት አጋንንት አይችሏትም። የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። በዚህች ድል በማትነሳዋ ቤተክርስቲያን ድል ነሺዎቹ ካህናት አሉ፣ የማሰርና የመፍታት ስልጣን የተሰጣቸው። ስለዚህ ወደ ቤተክርስቲያን አብዝተን የምንሮጣው በዚህ ምክንያት ነው ማለት ነው። ሁለተኛው። ሶስተኛ ቤተክርስቲያን የመጨረሻዋ ዳኛ ናት። የመጨረሻ ወሳኝ አካል ፈራጅ ናት። ቤተክርስቲያን ከፈረደች ማንም ሰው አይቀለብሰው ፍርዱ። ምን ማለት ነው ይሄ? በዚህ በምድራዊ አሰራር ታች ያሉ ፍርድ ቤቶች ይወስኑና ይግባኝ እየተጠየቀባቸው ውሳኔው ከተወሰነ በኋላ ከነሱ በሚበልጥ ፍርድ ቤት ይግባኝ ይጠየቃል። ያ ይግባኝ ሲጠየቅ ያንን ፍርድ ሊሽረው ይችላል። ከሱ ከፍ ያለ እየሄደ የመጨረሻ ደረጃ ፍርድ ቤት አለ አይደል? ምንድነው ይባላል? ሰበር ሰሚ ነው ችሎት፣ ሰበር ሰሚ ችሎት የመጨረሻው ማለት እሱ ከወሰነ በቃ ወሰነ። አዮ ቤተክርስቲያን ልክ እንደዚህ ነው። ምንም እሱ እንኳን ከፍ እያለ ሲሄድ ሊቀለበስ ይችላል። ሰዎች ስለሆኑ ያንን ይሰፋል። በቤተክርስቲያን የመጨረሻ ሰው መጥቶ የሚያለቅሰው ለዚህ የመጨረሻ የምንናገረው ቤተክርስቲያን የመጨረሻ ማለት እንደ ቀላል ነገር እንዳንቆጥረው በመጽሐፍ ቅዱስ በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 15 ላይ ወንድምህ ቢበድልህ ሄደ አንተና እሱ ብቻችሁን ሆናችሁ ውቀሰው። መጀመሪያ ውቀሰው ወንድም ስለሆነ። ለምን እንዲህ ታደርጋለህ? ቢሰማ ወንድምህን ገንዘብ አተረፍከው። አንተ ከሚለይ ወንድምህን በማትረፍ ደስ ሊል ይገባል። አንተን ባይሰማ ግን 2 ወይም 3 ምስክር ካንተ ጋር ውሰድና በ2 ወይም በ3 ምስክር አፍ ነገር ሁሉ ስለሚጸና
ዳግመኛ አንድ ሁለት ካንተ ጋር ውሰድና አናግረው። አው ኢትዮጵያውያን የሚሰሩበት እኮ ነው መጽሐፍ ቅዱስ። ለብቻ ያናግሩታል፣ ሰው ሰብስቦ ለሚያናግሩት አናግረው። እነሱን ባይሰማ ቢሰማ ወንድምህን አሁንም አተረፍከው። ባይሰማ ግን አንተን አልሰማህም። ደግሞ ከአንተ ጋር ሁለት ሶስት ወስደህ መከርከው፣ አልሰማህም። እነሱንም አንተንም የማይሰማ ከሆነ የመጨረሻ ለቤተክርስቲያን ንገራ ለቤተክርስቲያን። ለዚህ ነው እናቶቻችን ተው እንዳላለቅስብህ ይላል። እንዲህ ከተባላችሁ መደንገጥ አለባችሁ። እኔ እጄ ለመድኃኒዓለም እንዳልነግራት ለቤታችን ቤተክርስቲያን እጄ እንዳላለቅስብህ የሚሉ ስለዚህ የመጨረሻ ነው። ከዛ በኋላ ፍርድ ነው ቢሆን ለቤተክርስቲያን ንገራት። በእርግጥ ለጉባኤው ለማህበሩ ደግሞ ለቤተክርስቲያን ፊት ለፊት መጥተው ቤተክርስቲያን መጥተው የሚያለቅሱ አሉ። በቃ የመጨረሻ ሲሆን ማለት ደግሞ እግዚአብሔር የራሱ የሆነ ጊዜ እና የራሱ የሆነ ካላንደር ስላለውና ታጋሽ አምላክ ስለሆነ እንጂ ስለማይሰማ ይፈርዳል። ለዛኛው ሰውዬ ወይም ለዛኛው አካል እድሜ የንስሐ እድሜ ነው የሚሰጠው። ሁለቱም የእግዚአብሔር ፍጥሮች ስለሆኑ ማለት ቸኩሎ እግዚአብሔር እንደ እንጀራ እናትና እንደ እንጀራ አባት ቸኩሎ ልጅ አይደል ምን አገባኝ ብሎ አይገድም ወይ ማቀስ። ሁሉም ፍጥሮቹ ናቸው። ጊዜ ይጠብቃል። ጽዋው ከሞላ ግን ማንም ሰው ሊያድነው አይችልም። ስለዚህ ለቤተክርስቲያን ንገራት ይላል። ከዛስ ቤተክርስቲያንን ከሰማ ጥሩ ነው። ቤተክርስቲያንን የማይሰማ ከሆነ ግን እንደ አረመኔ እንደ ቀራጭ ይሁን ይላል። ከእግዚአብሔር መንግስት በአፋ ነው እንደ አልተጠመቀ ማለት ነው፣ እንዳልተፈጠረ ይሁን ይላል። ስለዚህ የመጨረሻ ችሎት ሰሪ ቤተክርስቲያን ናት። የመጨረሻው ነገር መተን ምን እናገርባት። ለዚህ ነው ሁሌ መገኘት አለብን። ስንገኝ ምን ማድረግ እንዳለብን ማወቅ አለብን ብለን የተነሳው ቤተክርስቲያን ሶስተኛ። አራተኛ ቤተክርስቲያን አንዲት ናት። ስንት ናት? አንዲት ናት። አንዲት ናት ማለት አሁን መድኃኒዓለም፣ ማርቆስ፣ ማርያም፣ ስላሴ የተባለ አይሰራም ማለት ነው። ሁሉም ጋር የሚፈጸመው ስርዓት እና ሁሉም ጋር የሚመለከው አንድ ስርዓት አንድ እግዚአብሔር፣ ሁሉም ጋር የሚፈተተው ስጋው ደግሞ አንድ ነው። አንዲት ናት ቤተክርስቲያን። አሁን እነዚህ ሰዎች በተለይ በዘመናችን ቤተክርስቲያን ይሄ አንድነት ያልገባቸው ሰዎች ናቸው። ቤተክርስቲያን ሊከፋፍሏት ይፈልጋሉ፣ ሊቆራርጧት ይፈልጋሉ። በቋንቋ፣ በጎጥ፣ በቀበሌ፣ በምናምን በጭራሽ አትከፋፈል ቤተክርስቲያን። እኛ ነን የምንከፋፈሉ፣ ይመስብን እኛ ነን። እሱ አንድ ናት። መቁረስ አይቻልም። ቤተክርስቲያን የክርስቶስን አካል መቁረስ አይቻልም። ቆርሶ ይሄን ነው ወስደው ማለት አይቻልም። ህብረቱ ባለበት ነው የክርስቶስን አካል መቀላቀል ይቻላል። ወደ ሌላ ቦታ ተሞክሯል እኮ አይደል? በውጪ ሁሉ የኢትዮጵያ ሲኖርስ ተብሎ ስንት ዓመት ተሞከረ እኮ። በቃ እኛ ጳጳስ እኛ ፓትርያርክን እያሉ ብዙዎች ራሳቸው መሾም አይሆንም። ለጊዜው ፍጅት ነው የሚሆነው፣ ግን አይሆንም። ከዚህ ቻልነት መውጣት አይቻልም። ሁለቱን እዛው ማስተካከል የሚቻለው ከሐዋርያት ህብረት መለየት ነው፣ ከመላእክት ህብረት መለየት ነው። ይሄ የኛ ነው ይሄኛው ደግሞ የኛ አይደለም አይባልም። በሃይማኖት በጭራሽ አንዲት ናት። ሐዋርያት እኮ ጨርሰውታል። በአንዲት ቤተክርስቲያን እናምናለን። እንዴት ጸሎት እንደሚጸልዩት ነው። በአንዲት ቤተክርስቲያን ተገምጥለው ወጥተው በአንዲት ቤተክርስቲያን እናምናለን ሊሉ እንዴት ይጸልዩት? በሶስት እናምናለን ሊሉ ነው። በአንዲቷ ኦርቶዶክስ ኢትዮጵያ ባለችው፣ በአንዲቷ እንትን ባለችው፣ በአንዲቷ እንትን ባለችው በሶስቱ እናምናለን ሊሉ አይሆንም። ጸሎት ሃይማኖት ገደል ገባ ማለት አንዲት ናት ቤተክርስቲያን፣ አንዲት ናት። እናንተ አሁን ክፍለ ሀገር ብትሄዱ ወይ ሰፈር ብትቀዩ ቤተክርስቲያን ባለበት ቦታ ሄዳችሁ ስታስቀድሱ ከየት የመጣችሁ ተብላችሁ ታውቃላችሁ? ተብላችሁ ታውቃላችሁ? በጭራሽ። ቅዳሴ ላይ ቆማችሁ ነጠላ ጊዜው ማርነክሱ ስትሉ አንተ ከየት ነው የመጣው የሚላችሁ ሰው የለም፣ የለም። ከየት ነው የመጣችሁት የምትባሉት ቆይቶ አገልግሎት ስትጠይቁ ክርስትና አስነሱልኝ እኮ እናንተ እነማን ናችሁ ይባላል። ክርስቲያኖች ናችሁ? አዎ። ከየት ነው የመጣችሁት? ከዚህ ቤተክርስቲያን። መሸኛ ያላችሁ? አይ የለም። ሰበካ ጉባኤ ተመዝግባችኋል? አይ አልተመዘገብ። በሉ አሁን ተመዝገቡ ነው የሚባለው እንጂ ጥፉ ከዚህ እንኳን አይባል። ይሄ እዛ የመጣችሁበት ቤተክርስቲያን ያገልግላችሁ እንኳን አትል። ቤተክርስቲያን ነውር ነው። ልጆቿን ሰፍራ ቆጥራ መያዝ ስላለባት እንጂ በጭራሽ ሰው መጥቶ ቢሳለም ሰው መጥቶ ቢያስቀድስ ከየት ነው የመጣው አይባል። አሁን እኮ እንደሱ ሊባል ነው ማለት ነው። የኛ ቤተክርስቲያን ብለው ሰዎች አይደለም
ስለዚህ ሄዳችሁ ስታስቀድሱ ከየት ነው የመጣው ሊሉ ነው ማለት። አንተ ከኢትዮጵያ ነው ጥፋ ከዚህ ሊሉ ነው ማለት። አንተ እንትን ነው የምትናገረው ጥፋ ከዚህ። የት አለች አንዲት ቤተክርስቲያን? የት ልትሆን ነው? ከዚህች ህብረት እግዚአብሔር እንዳያስወጣን በእውነት መለመን አለብን። በቋንቋ በዘር በአጥንት በጉልምት የተለያዩ ምክንያቶች በፍጹም ዘር ከሃይማኖት አይበልጥም። ለምን ጥንቅር አይደለም? በጭራሽ ከቤተክርስቲያን የሚበልጥ ነገር የለም። አባቴ የፈለገውን ነገር ሊያደርግ ይችላል። በፍጹም ከቤተክርስቲያን መለየት የለም። የሰፈሬ ሰው ስለሆነ የሀገሬ ሰው ስለሆነ የለም፣ የራሱ ጉዳይ ነው። ቤተክርስቲያንን የሚከፍል ራሱ ይከፈላል፣ ይከፈላታል። ራሱ ዋጋውን ነው የሚከፍለው። በዚህ ምድር ላይ በጭራሽ አትከፈልም። አንዲት ናት ቤተክርስቲያን፣ አንዲት ናት። መጽሐፍ ቅዱስ ነው የሚለው ጸሎተ ሃይማኖትም ላይ ወነአምን አሐቲ ቅድስት ቤተክርስቲያን፣ በአንዲት ቅድስት ቤተክርስቲያን ምን እናደርጋለን? እናምናለን። ከፍለናታል የሚሉ ሰዎች መንገዱ ጨርቅ ያድርግላት። እኛ እናንተ ተከትለናል። የተወለድከው እኮ እኛ ጋር ነው። አዋ ግን ደግሞ የእግዚአብሔር ልጅ ነው። ቤተክርስቲያን ከፍለ አባቴ ልትሆን አትችልም። ቤተክርስቲያን ከፍለ እናቴ ልትሆን አትችልም። ቤተክርስቲያን ከፍለ የኔ ጳጳስ ልትሆን አትችልም ማለት በጭራሽ። ቤተክርስቲያን አትከፈልም፣ አንዲት ናት። ብዙ ሰው ያለቀው ባለፈው ጊዜ ለዚህ ነው፣ ለአንዲት ቤተክርስቲያን ብዙ ሰው ዋጋ ከፍሏል። በራሱ ጊዜ ነገሮች ይስተካከላሉ። እነዛም ሰዎች ከእግዚአብሔር ዘንድ ዋጋቸውን ያገኛሉ። አይሆንም፣ በክርስትና በጭራሽ አይሆንም። መጽሐፍ ቅዱስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ ይህንንም እላለሁ ይላል፣ እያንዳንዳችሁ እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ ትላላችኋል። እኔ የገሌ ነኝ፣ እኔ የገሌ የሚባለው ጳጳስ ነኝ፣ እኔ የገሌ የሚባለው ቄስ ነኝ፣ እኔ የገሌ የሚባለው አጥቢያ ነኝ፣ እኔ የገሌ የሚባለው ትላላችሁ። ክርስቶስ ተከፍሏል። ክርስቶስ አንድ አይደለም። እኔ የገሌ ነኝ፣ እኔ የገሌ ነኝ የምትሉት ከየት አምጥታችሁት ነው ይላል። አንዲት ቤተክርስቲያን፣ አንድ መንግስት ነው የምንወርሰው። በዛ በኩል ሌላ መንግስት፣ በዛ በኩል ሌላ መንግስት የለም። ምድራዊ ነው፣ ትክክል ነው። ምድራዊ ቤተክርስቲያን የሚከፍሉ ሰዎች የራሳቸው እዛ ጋር የሆነ መንግስት ይኖራቸዋል፣ ችግር የለውም። በሰማይ ግን አንድ ነው። ቤት በኩል ነው የምትገባው። ከፍላት አያውቀውም እግዚአብሔር የለም። ቤተክርስቲያን ተከፍላ አያውቃትም በጭራሽ። አንዲት ናት። ህብረቱ በጣም ከባድ ነው። የክርስቶስ አካሉ ናት ብለናል። አካሉን መክፈል አይቻልም። የአስተዳደር ችግር ሊሆን ይችላል። እዛው መዋጋት ነው፣ ውስጥ ሆኖ መዋጋት ነው። የሰዎች ጠባይ ጠልሽቶ ተበላሽቶ ነው፣ እዛው ማከብ ነው። እዛው ማከብ የቤተክርስቲያን መገንጠል መፍትሄ ነው። እዛው ማስተካከል ነው። አንተ ቤት በተዋን ቢወረር መድኃኒት ትለፋበታለህ፣ ታከፍክበታለህ፣ ቤትን ታቃጥለዋለህ። ይሄ ቤት አይረባም፣ ተዋን አፍርሷል ብሎ ቤቱን ያቃጥላል። ተዋኑን ማጥፋት ነው እየፈለክ እየተከታተልክ እና ቤቱን ማጥፋት ነው። አብረህ ነው ማስተካከያ። ችግር የለም አለ፣ ግን አብረህ ማስተካከል ነው። የችግሩ መፍትሄ ቤተክርስቲያን መክፈል አለ። ችግር ያመጣሉ ሰዎች፣ ችግሩ አለ፣ ትክክል ነው። ችግሩን እዛው ማስተካከል፣ ተገንጥሎ ታስተካክሉ የባሰ ነው የሚሆነው። አይሆንም እንደዚህ። ስለዚህ ቤተክርስቲያን አንዲት ናት። ቤተክርስቲያን አንዲት ብቻ አይደለችም፣ ቅድስት ናት፣ የተለየች ናት፣ ክብርት ናት፣ ንጽሕት ናት። ቤተክርስቲያን ቅድስት ናት። አምስተኛ ስድስተኛ ቤተክርስቲያን ሐዋርያዊት ናት። ሐዋርያዊት ናት ማለት ሐዋርያት የሰበሰቧት፣ ሐዋርያት የሰሯት፣ ሐዋርያት ያስተማሩባት የሐዋርያት ትምህርት ብቻ ነው የሚሰጥባት፣ ሌላ ትምህርት የለም። ሐዋርያዊት ናት እንጂ በአንድ ግለሰብ በሆነ ቡድን የምትመራ አይደለች። ቤተክርስቲያን ሐዋርያዊት ናት። ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ሐዋርያት የሰበኩት ክርስቶስን ነው። እናንተም እንደዚሁ ሐዋርያዊት ናት ቤተክርስቲያን። የሐዋርያትን ትምህርት፣ የሐዋርያትን እምነት፣ የሐዋርያትን ስርዓት ይዛ ጠብቃ የምትኖር ናት። ሰባተኛ ኩላዊት ናት። ኩላዊት ናት ማለት ቤተክርስቲያን በሁሉ ቦታ ያለች ዓለም አቀፋዊት ናት። ቤተክርስቲያን ለነጩ፣ ለጥቁሩ፣ ለአፍሪካዊው፣ ለአሜሪካዊው፣ ለአጭሩ፣ ለረጅሙ፣ ለከበደም፣ ላሰፋም ለሁሉም
ይሄ ቋንቋ ብሔር ምናምን የሚል ከዚህ በላይ ነው። ሁላዊት ናት። ገላትያ ምዕራፍ 3 ቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የተጠመቃችሁ ሁሉ ነው ያለው። ነጭም ቢሆን ጥቁርም ቢሆን አፍሪካዊ ቢሆን አሜሪካዊ ቢሆን ሁሉም ክርስቶስን ለብሰዋል። ይገርም። የዘር ጉዳይ የለም፣ የቦታ ጉዳይ የለም። የተጠመቃችሁ በሙሉ ክርስቶስን ለብሳችኋል። ከዛ ያመጣዋል። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ይቺ ቤተክርስቲያን አለች ተስፋችን። ማን ከየት ነው የመጣው የት ነው ማን ባባልባት አይደል? ሌላ ቦታ ሁሉ ፓርቲ አለ። እዚህ ስትመጣ ግን በቃ ሁሉም ያለቅሳል፣ እዚህ ሁሉም ይሳለማል፣ ሁሉም ያስቀድሳል። አይናቸው ደም የሚለብሰው ሰዎች ለዚህ ነው እዚህ ነው አንድ የሚሆኑት እኛ እየለያየናቸው። ስለዚህ እሷን መምታት አሁን እዚህም ደግሞ አንዳንድ ሰዎች አሉ የኔ የሚባባሉ ዘረኝነት ግሪካዊ ብሎ ነገር የለም፣ ባሪያ ብሎ ነገር የለም። ክርስቲያን ከሆነ በኋላ ያው የቀድሞዎቹን የፍልስፍና ሰዎችን ግሪካዊዎቹንም የግሪክ ሰዎች የፍልስፍና የሚያጠኑትንም አይሁዳውያንን ያበሳጫቸው ይሄ ባሪያና ጨዋ ብሎ ለይተዋል። ባሪያና ጌታ ብሎ ለይተዋል። የባሪያ ስርዓት ይሄ ነው፣ የጌታ ስርዓት ደግሞ ይሄ ነው። ክርስትና መጣ። ባሪያው ከተጠመቀ ጌታ የተባለው ከተጠመቀ እኩል ናቸው። ይገርም። ወንድና ሴት የሚል ደግሞ አመጡ። ሴት እንዲላት ወንድ እንዲኖር፣ ሴቷም ስትጠመቅ ወንዱም ሲጠመቅ በክርስትና እኩል ናቸው። ይገርም። የረባብ ምሁር ነኝ የሚለው ደግሞ አዋቂ ነኝ ተፈላሳፊ ነኝ የሚለው መሀይም ብለው ደግሞ መደብ ለይቷል። መደብ አለ። አንተ መሀይም ነህ፣ እነዚህ ደግሞ ምሁር አላቸው። መሀይሙ ቢጠመቅ ምሁሩ ቢጠመቅ በክርስትና አንድ ናቸው። ለዚህ የተለየ ወንበር አታስቀምጥለት ቤተክርስቲያን። ለምሁሩ ለመሀይሙም ደግሞ ዝቅ አታደርገው። ለሁለቱም እኩል ልጅነትን ትሰጣቸዋለች። የእግዚአብሔር ልጆች ናቸው። ከዚህ በላይ እንዲህ አይነት ስብከት የሚሰበክበት እንዲህ አይነት ነፍስ የምትረካበት ቦታ የትም የለም። ወደ ቤተክርስቲያን የምንወጣው ለዚህ ነው። እግዚአብሔር በእውነት በሰማነው ቃል ነፍሳችንን ያሳርፍልን። ስምንተኛውና የመጨረሻው ቤተክርስቲያን በደሙ የተመሰረተች ናት። በክርስቶስ ደም እግዚአብሔር ባወቀ ቤተክርስቲያን ስትሰራ ደሙ በነጠበበት ቦታ ነው የምትሰራው። በመልአኩ በቅዱስ ዑራኤል አማካይነት ሲሰቀል ክርስቶስ ደሙን በጽዋ አድርጎ መልአኩ በዓለም ላይ በትኖ። ስለዚህ ያቺ ደም በነጠበችበት ቦታ ላይ ቤተክርስቲያን ትሰራለች። ለዚህ ነው ሰው ከነደሙ መግባት የለበትም የምትለው። ሴቶች በደም ወራት መግባት የለባቸው። ወንዶች ቢነስራቸውም እንቅፋት ቢመታቸው ጣታቸው ቢቆረጥ መግባት የለባቸው። የፈጣሪ ደም በነጠበበት ቦታ የፍጡር ደም መንጠብ ስለሌለ አንዳንድ ሰዎች እርድ ሁሉ ቤተክርስቲያን ያርዳሉ። ከብት ማለት ክልክል ነው። ፍትሐ ነገሥቱ ይከለክላል። ከግቢ ውጪ ነው። ሌላ ደም እዚህ አይነት እኛ ከዛ ከፍ ብለን እኮ ተጋለንበታል አይደል? ተገዳደልንበት በጥይት ቤተክርስቲያን ውስጥ ተራረድን። በጣም ያሳዝናል። እግዚአብሔር ይቅር ይበለን ሁላችን። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። በገዛ ደሙ የዋጃት የእግዚአብሔር ቤት በደሙ የተዋጀች የተመሰረተች ናት። ስለዚህ ሳንታክት ወደ ቤተክርስቲያን መገስገስ አለብን። አንዳንድ ሰዎች ያሸማቅቁናል። ይመጡና በተለይ ውጭ ያሉ ሰዎች አሁንም እዛው ነህ ይሉናል አይደል? ብድግ ብላችሁ የት ነው የምትሄዱት? እነሱ መጫወት ይፈልጋሉ፣ መብላት መጠጣት ምናምን። ድንገት ብድግ ስትሉ የት ለመሄድ ነው? ቤተክርስቲያን። አሁንም እዛው ነህ ይሉናል። ሽምቅቅ እንላለን አይደል? እና የት ሊሄድልን ነው? የእግዚአብሔር ቤት እኮ ምን ማለት ነው? ከዛሬ ጀምሮ እንዳትደውሉልኝ ነው ማለት ነው። እና ራሳችንን እናሳንሳለን። ስለዚህ ዕለት ዕለት በእግዚአብሔር ቤት የምንገኘው በእነዚህና በመሳሰሉት ምክንያቶች ነው። ሳንታክት ወደ ቤተ እግዚአብሔር መገስገስ አለብን። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልን።